ዘንድ ስለተላከ ስለተሰጠ እንጂ ሰዎች ፈልጎ አስገድዶ ያመጣ ትዳር አይደለም። ስለዚህ ይሄ ነገር የሰፈር ማለት የሀገር ሽማግሌ እያለ የኒሳ አባቶች እያለ ሚዲያ ላይ የወጡኝ ሲል አምኖ የሚያለቅሱ ህዝብ እውነት ተለዩ ባልና ሚስት የት ሀገር ነው ሚዲያ ላይ የሚፈታ ሚዲያ ላይ የሚናገረው? እሺ አሁን ከባሌ ጋር ሲፈታ እኮ 80 ወረቀታችን ላይ የኔ ፎቶ አለ የሱ ፎቶ አለ እዚህ ጋር ማይተብ አለ አላችሁ አይደለ? እንዴት ነሽ? እግዚአብሔር ይመስገን። እና ይሄኝ ፎቶ አሁን የአብርሃምና የሩታ ፎቶ የ80 ወረቀት ላይ አይቶ ነው ሲቀድ አይቷል። ሰው አምኗል። እንዴት ነው የሚያምነው? ይሄን ትልቅ ሰው ደግሞ ሴት ናት አይደለ? ሴት ልጅ አላት። ምንድነው ለልጅቷ እያስተማረች ያለችው? ይሄ ልጁ ሲያድግ ደግሞ አክስቴ እኮ እንደዚህ ብላ በእናቴ ላይ ተናገረች ብሎ የአሁኑ ልጅ እኮ ቅም ነው የሚይዘው። እግዚአብሔር የኔ ልጅ ማለት ነው አክስቷ ቤት ሄዳ ነበረች። ከዛን አክስትየዋ ምግብ ስትሰጥ ያሳየችው ፊቷ ማለት ነው ይሄኝ ፊት ይዛ እሷ ቤት አትሄድም። ሂጂ ስትላ ማለት ነው ለምንድነው ምግብ ስትሰጥ እኮ በደስታ ነው መስጠት አለባት እንጂ እኔ ርቧት አይደለም የርኩት አክስቴን ለመጠየቅ ነው የርኩት አለችኝ። እግዚአብሔርን ገና 8 ዓመት ህፃኑ ልጅ አሁን ይሄ ልሁል ሲያድግ አሁን ቡዜ ያያታል። አክስቷ ናት አይደለም? ለምንድነው ለክብር ኖራ አትሰራም? እንደ በዚህ ስርዓት ለምን ትናገራለች? ሚዲያ ላይ ተይዞ ነው ያለው። ታሪካቸው ተቀምጧል። ምንድነው እያስተላለፉ ያለው? ወንድም ትላለች እንደ ወንድም እኮ በስንት ስርዓት ነው። እኔ እንደዚህ አይነት ወንድም እንድኖር አልፈልግም። እግዚአብሔር ነው ቤተሰቦቼ እያስረገጠ ለገንዘብ ብሎ እኔ ሸጦ እህቶቼ ሸጦ ያስረግጠኝ ወንድም እንድኖር አልፈልግም። ወንድም ከኖረ የወንድም ሽታ የሚሸት ጀግና የሆነ በእናትና በአባት በእምነቱ በሀገሩ ማይደራደር በሚስት ማይደራደር ነው እኔ ማውቀው እንጂ እንደዛ አይነት ሰፈር ላይ አላደኩኝም እኔ። እና እየመጡ ምንድነው የሚለው ማይሆን ትምህርት ያስተምራሉ። ይሄ ተገቢ አይደለም። እግዚአብሔር በጣም ነው የሚያስጠላው። እና አሁን ምሳሌ አንድ ልጅቷ ነበረች እግዚአብሔር ለሁላችሁ ትምህርት እንዲሆን ማለት ነው። እና ምን አደረገች? ከዚህ በፊት ማለት ነው የአብርሃምና የሩታ ኦዲየንስ ናት። እና እነሱ በጣም ያን በምስኪነት ጊዜ ቡታጅራ በነበሩ ሰዓት ቪዲዮ ሲሰራ ምናምን ካፍል ሆኖ በነበረው ሰዓት ባሏ ጋር ደውላ ሰብስክራይብ አስደርጋ ማለት ነው አስደርጋ ስልኮ ላይ አስደርጋ እነሱ ለማሳደግ ብላ ነው የለፈችው ይቺ ልጅ ማለት ነው። ግን ዛሬ ላይ ትዳሩ አጣለች። በምን ምክንያት? አብርሃም የሚያስተላልፈው መልእክት እያየ ባሏ 9 ዓመት ለፍታ የሁለት ልጅ እናት ናት። ልጆቿ እናትየዋ ከአረብ ሀገር የመጣችው አንዱ አገባ። አስባችኋል? ወዴት እየሄደ እንዳለ አስባችኋል? 9 ዓመት አረብ ሀገር ለፍታ ቤሩት 5 ዓመት ሳውዲ 4 ዓመት ለፍታ ሄዳ ቤት ሰርታ ቤቴ ላረፍ ነው ልጆቼ ሊሰበስብ ብላ ስትሄድ ይኸው ለቅሶ ሆና ፍቺ ወረቀት ነው የተቀበለችው። አስባችኋል? ምን እያየ? የአብርሃም ቪዲዮ እያየ እነሱ የሚያስተላልፉ መልእክት እያየ በመንፈስም ይጋባል። የሰው ትዳር እየተፈረሰ ነው። ይሄ ኖ ማለት ሲገባ ኦዲየንሱ አመነበት። ለራሱ እናቶቻቸው አባቶቻቸው በእንደዚህ አይነት መንገድ ወልዷል መሰለን እዚህ ሚዲያ ላይ ያሉ ሰዎች እግዚአብሔር አንዳንድ እነሱ ስራ የሚደግፉ ሰዎች እኔ አብርሃም ወዳለሁ አከብራለሁ በአካል ማውቀው ነው ምን አይነት ሰው ምን አይነት ልጅ እንደሆነ አውቃለሁ። ለዛ ነው እኔ አልናገርም ሚዲያ ላይ አልሰድብም እቀልዳለሁ ምናምን ጀስት ፈታ አደርጋለሁ ልጆች እንጂ ስለሱ ክፉ ነገር ማውራት አልፈልግም። ለምን ከካሜራ ጀርባ ምን አይነት ጸባይ እንዳለ ምን አይነት ሰው እንዳለ ስለማውቅ አልናገርም። ለምን አጣት ውስጥ እገባለሁ? አይመቸኝ። እሱ የሚያስተላልፈው ስራ አልከተልም። ሴት ናት ግን ሴቷ ሲጎዳ በምን ስራም በምን ላይ ሴቷ ላይ እንደዚህ ጫና ሲያደርግ ስለማልወድ ነው ሩታ እንደ አይኔ ብሌን አይቼ የሚከተላት እንጂ ኖርም አይደለም። ግን እሱ አንድ ላይ እየኖሩ አንድ ላይ እየበሉ ልጃችሁ ህይወታችሁ እያስተካከሉ ኑሯችሁ እያሳመሩ ቲጂ ምን ቤት ናት እሱ የሚሰድበው? ቲጂ ምን ቤት ናት ኃጢአት ውስጥ የምትገባው? ይህ እነሱ አይደለም እኮ እኔ ሰማይ ቤት የሚያደርሱኝ። እኔ በእምነቴ በንጹህነቴ ነው ሰማይ ቤት መደርስ የምችለው። እኔ የምድር ኑሮ ሳይሆን የሰማይ ቤት ነው ማስራት የምፈልገው። ግን እዚህ ጋር አሁን እህቴ ናት ከአረብ ሀገር ሄዳ እያለቀሰች ያለችው የእነሱ ስራ እያየች ማለት ነው። አሁን እኔ ባለትዳር ነኝ